በተለይ አንደኛ ነገሥት 13 ላይ የተጻፈውን ታሪክ እንዲሁ በቃሌ እንደ ወፍ በረር ልንገራችሁ። በጣም የሚገርመኝ አንዱ ጎዳና ነው የእግዚአብሔር መናገሪያ እና አንደኛ ነገሥት ምዕራፍ 13 ሰለሞን የዳዊት ልጅ ኃጢአት ሲሰራ 3 ጠላቶች አስነሳበት። ንስሐ ከመግባት ይልቅ የተነሱበትን ጠላቶች ማሳደድ ጀመረ። እንደ ዳዊት ንስሐ መግባት ሰለሞን አይችልም ታውቃላችሁ። እና አንዱ ያስነሳበት በንጉሥ ሰለሞን ላይ ኢዮሮብዓም ይባላል። ኢዮሮብዓም የሚያስገርም ሰው ነው እና አባት የለውም፣ የመበለት ልጅ ነው። አባቱ ሞቶበታል ማለት ነው እና ሴት ነው ያሳደገችው። ይሄ ኢዮሮብዓም የኤፍሬም ነገድ ቢሆንም በጣም ቀልጣፋ እና ጎበዝ ሰራተኛ ስለሆነ በዮሴፍ ነገድም ላይ ንጉሥ ሰለሞን ሾሞ ማለት ነው እና እግዚአብሔር ስራውን ያከናውንለታል። ዝናው ቤተ መንግስት ተሰማ እና እየጨመረ መጣ መከናወኑ። ድንገት ወደ ቢሮ ሲሄድ እርሻ ውስጥ አንድ ነብዩ አካያ የሚባል አገኘው። ያዘው፣ ኢዮሮብዓምን ያዘውና ጫካ ጋር ቆመው እርሻ ውስጥ። ለምንድን ነው መንገድ ላይ አቆምከኝ ነብዩ አለው። አሁን የማደርገውን ድራማ ተመልከታለሁ። እዛ ካህኑ ቀሚስ አለው፣ ልብሰ ተክህኖ አወለቀና ልክ እንደ ዶሮ ለ12 ቆራረጠው ልብሱን። ለምንድን ነው ነብዩ ልብስን የምትቆራረጠው አለው። ዝም ብለህ ተመልከተኝ። እግዚአብሔር በቃል ብቻ ሳይሆን በምታየው አይነትና ጎዳና ሊሰብክ ነው አለው። ይሄ የካህኑ ልብስ 12ቱን የእስራኤል ነገድ የሚወክል ነው እና ለ12 ሲቆርጠው 12 ነገድ ነው ማለት ነው። እንደ ቅርጫ ለ12 እኮ እንደ ቅርጫ ከፋፈልከው ቀሚስህን አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል ለኔ፣ አዎ ለአንተ ኢዮሮብዓም 10ሩን ቅርጫ ወይም 10ሩን ቁራጭ ውሰድ ይልሃል አለው። ለምን? በ10ሩ በእስራኤል ነገድ ላይ ንጉሥ ትሆናለህ አለው። እኔ አባት የሌለው ልጅ ከንጉሥ ሰለሞን ቀጥሎ 10ሩን ነገድ ልመራ? እግዚአብሔር እንደዚህ ይላል። ለምን? አይ ሰለሞን ተወኛ ለአስታሮት ለካሞሽ እና ተው ያልኩትን የተገለጥኩለትን እግዚአብሔር ትቶ ይኸውልህ ብርና ወርቅ ከሴቶችም ጋር ደግሞ ጣዖትን ማምለክ ጀመረ እና ነገር ግን ስለ አባቱ ስለ ዳዊት ስል 2 ነገድ እሰጠዋለሁ እና የቀረውን 10ሩን ነገድ ግን ትነግስበታለህ፣ እሾምሃለሁ። አስደናቂ ነው። እና ኢዮሮብዓም ደስ አለው። ኢዮሮብዓም ማለት እግዚአብሔር አባቴ ነው ማለት ነው። በጣም ደስ አለው። እግዚአብሔር ግን እንደዚህ ይልሃል፣ አደራህን ሁሉን አድርጌልህ ዙፋን ላይ ከተቀመጥክ በኋላ እንዳትተወኝ። እኔ አልተውህም፣ ቃሌንም እፈጽማለሁ። አንተ ግን አደራህን እንዳትተወኝ አለው። በኋላ ነቢዩ አካያ ለኢዮሮብዓም የተናገረውና ያደረገውን ሰለሞን ሲሰማ ንስሐ ከመግባት ይልቅ ኢዮሮብዓምን ለመግደል ፈለገ። ኢዮሮብዓም ሸሽቶ ወደ ግብፅ ሄደ እና የግብፅ ንጉሥ እዛ መጠለያ ሰጠው፣ ካምፕ ሰጠው። ሰለሞን እስኪሞት ድረስ አድፍጦ ተቀመጠ ማለት ነው። ከዕለታት አንድ ቀን ሰለሞን ሞተ እና በፋንታው ሮብዓም ነገሰ። የሰለሞን ልጅ ሮብዓም ነገሰ፣ በእስራኤል ሁሉ ላይ ነገሰ። ሰለሞን መሞቱን ሲሰማ ኢዮሮብዓም ከግብፅ መጣ ማለት። ጥቂት ወገኖቹን ይዞ በበዓለ ሲመቱ ላይ እጁን አውጥቶ ጥያቄ አቀረበ። ኢዮሮብዓም ሮብዓም በሰለሞን ፋንታ መንገስን አውቄያለሁ፣ ምንም አይደል፣ ችግር የለውም። ነገር ግን አባትህ ቀረጥ አበዛ፣ ግብር አበዛ፣ አስጨነቀን። እባክህ ግብርና ቀረጡን ታክሱን ቀንስልን አሉ። እንደዚህ ካደረግ እንገዛልሃለን አሉ። ሮብዓም በፓርላማ ውስጥ ምክር አረገ ማለት ነው። ለ2 ከፈላቸው። የሱ ጓደኞችን ምክር ሰማ፣ የአባቱ የሰለሞንንም ምክር ሰማ። ይሄንን ለጠየቁኝ ሰዎች ምን ላርግ ብሎ ጥያቄ ጠየቀ። የአባቱ ወዳጆች በትህትና ተናገራቸው፣ ተገዛላቸው፣ ይገዙልሃል አሉት። ጓደኞቹ ግን ዘር በላ ትገዛላቸው፣ ፊት ካየ ሰው አይቻልም፣ ከአባቴ ወገብ የኔ ጣት ትወፍራለች፣ እሱ በጅራፍ ነው በጊንጥ ነው መገርፋችሁ፣ ልክ ልካቸው ነገረው። ከአባቶቹ ወዳጆች ምክር ይልቅ ሮብዓም የጓደኞቹን ሰማ እና በተቀጠረው ቀን ህዝቡ መጣ እና ቀንበር ታቀልልናለህ? አላቀልም፣ እንዲያው በጊንጥ ነው እያንዳንድሽን ምጠብስሽ፣ ጸጥ ለጥ በይ እያለ በትዕቢት መደፋት ጀመረ ማለት ነው። ህዝብ ፊት እኮ በጅራፍ እገርፋለሁ አትሉ፣
ብትሉም በስውር እንጂ በግልጥ አይደለም። የሞኝ ንጉሥ ነው ማለት ነው። ይገርማችኋል። ነገር ግን የትንቢቱ ጸሐፊ ምን ይላል? በሰለሞን ላይ የተነገረው ትንቢት ይፈጸም ዘንድ ሮብዓም የአባቱ ወዳጆችን ምክር አልሰማም። ይገርማል። እግዚአብሔር አሳልፎ ሰጠው እንዴት ነው የምትሉት? በኋላ የአመፀኛው ሰው አስቀድሞ ትንቢት የተነገረለት ሰው የዳዊት ቤተሰብ ሆይ ቤትህን ተመልከት ብሎ መፈንቅለ መንግስት በአደባባይ አወጀ። የሰሜኑን እስራኤል 10 ነገድ ገነጠለው። ሮብዓም በሁለቱ ነገድ ላይ በይሁዳና ቢንያም ላይ፣ ኢዮሮብዓም በሰሜኑ ንጉሥ በ10ም ላይ ነገሰ ማለት ነው። አሁን ታሪኩን ወደ ወንጌል ቀይርላችኋለሁ። ይህን ሁሉ ባክግራውንድ የምሰጣችሁ ምክንያት አለ እና ኢዮሮብዓም በ10 ነገድ ላይ ነገሰ። መንግስቱን እንደገነጠለው ሮብዓም ሲያውቅ በጣም ጽኑ ወታደሮች ስለነበሩት አባቱ ያዘጋጀው ፈረስና ሰረገላ ይዞ ሊዋጋው ሄደ ማለት ነው። ኢዮሮብዓምን ገና ያልጠነከረ ንጉሥ ነው። ወታደር የለውም፣ ፈረሰኛ የለውም እና ሊገለው እየጋለበ ሲመጣ ነብይ ላከ እግዚአብሔር። ኢዮሮብዓምን ያነገስኩት እኔ ነኝ፣ ማንም እንዳይዋጋው ተመለሱ አላቸው። እግዚአብሔር ለኢዮሮብዓም በስውር ተዋጋለት። ይገርማል የእግዚአብሔር ቃል ኪዳን እና የይሁዳ ሰዎች አቅም ቢኖራቸውም ከእግዚአብሔር የመጣውን ትንቢት ሰምተው ተመለሱ። ኢዮሮብዓምም በሰሜን እስራኤል በሰማርያ ቤተ መንግስት ሰርቶ ተቀመጠ፣ በ10ም ነገድ ላይ ነገሰ ይላችኋል። እግዚአብሔር እንደተናገረው አባት የሌለውን የመበለት ልጅ አባት ሆኖ ከንጉሥ ሰለሞን ቀጥሎ በ10 ነገድ ላይ በምልክት አጸናው፣ ጠላቶቹን አባረረለት። ኢዮሮብዓም ነገሰ ነው የምላችሁ። አሁን እስራኤል ለሁለት ተከፈለች፣ ለመጀመሪያ ጊዜ ለሁለት ተከፈለች። ነገር ግን አንድ ችግር መጣ። ችግሩ ምንድን ነው? አሁን ቤተክርስቲያን በየቦታው አለ። በብሉይ ኪዳን ግን ቤተ መቅደስ አንድ ነው። ሁለት ማድረግ አትችሉ፣ የክርስቶስ ምሳሌ ስለሆነ የሰለሞን የሰራው ቤተ መቅደስ ታውቃላችሁ፣ በኦርናው ድማ ላይ እግዚአብሔር በሰጠው ዲዛይን እግዚአብሔር በፈቀደው ቦታ ላይ ነው የተሰራው እና ቤተ መቅደስ ደግሞ ለመሄድ በአመት 3 ጊዜ ይገደዳሉ። ሁለቱም ይቀሩ ፋሲካን በምንም አይነት አይቀሩም። የኃጢአት ስርየት አለ፣ መባ ምን አለ እና ብዙ ጉዳይ ስላላቸው እስራኤሎች ሁሉ ወደ ይሁዳ ቤተልሔም ወደ ቤተ መቅደስ መሄድ ግድ አለባቸው። አሁን ኢዮሮብዓም ቁጭ ብሎ አሰበ፣ ቤተ መቅደስን መስራት አልችልም። ቤተ መቅደሱ ያለው ሮብዓም ባለበት አውራጃ ውስጥ ነው። በእኔ ግዛት ያሉ ሰዎች ለስግደት ወይም ለጸሎት ሮብዓም ወዳለበት ሲሄዱ ያገኛቸዋል ማለት ነው። ሮብዓም እኔ ላይ መፈንቅለ መንግስት እንዲያደርጉ ህዝቡን ያነሳሳል። ህዝቡ ወደ ቤተ መቅደስ ሮብዓም ወዳለበት እንዳይሄድ ምን ላድርግ ብሎ አሰበ ይላቸዋል። አሁን ለምሳሌ በኢትዮጵያ ኮንቴክስት አንዳንዴ በዓል ተጠብቆ ህዝቡ ወደ ሌላ እንደሚፈልስ አይነት አስቡት። ፈጥኖ ከሰለሞንም ፈጥኖ አሰበ። ይገርማቸዋል። ያነገሰውን ቃል የገባለትን ያሳደገውን የተዋጋለትን እግዚአብሔር ትቶ 1 በዳን 2 በቤርሳቤ ጥጃ አቆማለሁ፣ ከግብፅ ያወጣቸው አምላክ እነሆ እላቸዋለሁ። ልክ ይሁዳ በቤተልሔም በሚደረግበት ቀን በዛው አይነት ስርዓት ካህን አዘጋጃለሁ፣ መስዋዕት አዘጋጃለሁ፣ ካህን አዘጋጃለሁ፣ ዕጣን አዘጋጃለሁ። ምንም እንዳይቀርባቸው አድርጌ ተመሳሳይ ቀን ላይ ጥጃ እንዲያመልኩ ድንበሩን በወታደር ዘጋለሁ። ከዛ እንዳለው ድንበሩን ዘጋው። ቤተልሔም ድረስ መሄድ አይገባችሁም፣ ይኸው ካህናት አላችሁ። ከግብፅ ያወጣችሁ ጥጃ ደግሞ 1 በዳን ቀረብ ባለ ቦታ፣ ሌላው ደግሞ በቤርሳቤ አስቀምጥላችኋለሁ አለ ማለት ነው። አሁን አንዱን ጥጃ መረቀው፣ ከግብፅ የወጣችሁ አምላክ እነሆ ሲል እልል አሉ፣ ህዝቡ ሰገደለት። ሁለተኛውን ጥጃ ሊያስመርቅ ሲሄድ እግዚአብሔር ይገርማችኋል ነብይ ላከ እና መስዋዕቱ ተዘጋጅቷል። ህዝቡ ሁሉ ለጥጃው ሊመረቅ ተሰብስበው ሳሉ ብላቴና ነብይ መሰዊያ ሆይ ብሎ ጮኸ ማለት ነው። ይገርማችኋል። ያ ነብይ ኢዮሮብዓም ቢገለኝም ቃሉን ተናግሬ ልሙት ብሎ ሄደው እና ይህንን ብላቴና ነብይ ላከው
ሌላው ነቢይ ምን ብሎታል? እዛ እንዳትበላ፣ የጣዖት አምልኮ ማህበርተኛ እንዳትሆን፣ በሄድክበት መንገድም እንዳትመለስ፣ እግዚአብሔር የሰጠህን ቃል ተናግረህ ሹልክ ብለህ በሌላ መንገድ ጠፋ ብሎታል። እና ሳይፈራ መሰዊያው እግዚአብሔር እንዲህ ይላል፣ ኢዮስያስ የሚባል ሰው ከዳዊት ቤት ይነሳል። ይገርማችኋል፣ ከ300 ዓመት በኋላ እኮ ነው የሚነሳው። እና ጣዖት ያመለካችሁትን ብትሞቱ እንኳ አጥንታችሁን ቆፍሮ ያቃጥላል ይላል። ለዚህ ምልክት እንዲሆን ማንም ሳይነካው መሰዊያው ይሰነጠቃል፣ አመዱም ይፈሳል ብሎ ጮኸ። ልክ ይሄን እየተናገረ እያለ ማንም ሳይነካው መሰዊያው ለሁለት ተሰነጠቀ፣ አመዱም ፈሰሰ፣ ረከሰ ማለት ነው። ይገርማል። ንስሐ እንዲገባ በአመድ በቃል በመሰዊያ ተናገረው። ንጉሱ ግን ልቡ ስለወፈረ የእግዚአብሔርን ሰው ነቢይ ምን አለው? ያዙት ብሎ እጁን ዘረጋ። የዘረጋት እጅ ልክ እንደ ጀርመን ወታደር ደርቃ ቀረች። መመለስ አልተቻለም። አረጀ፣ ደረቀ አለ። እባክህ እግዚአብሔር ሰው ጸልይልኝ፣ እጄ እኮ ደረቀ አለው። አንተ እጅ ወደ ቦታው ተመለስ ሲለው ተመለሰ። አየህ፣ እግዚአብሔር በአመድ ተናገረ፣ በመሰዊያ መሰንጠቅ ተናገረ፣ በቃል ተናገረ። እባክህ ንስሐ ግባ እኮ ነው መልእክቱ። በኋላ አሁን ወደ ወንጌል ላመጣላችሁ ነው። እሺ ብርና ወርቅ ልስጥህ፣ እቤቴ ናና ብላ ጠጣ አለው። አይ እግዚአብሔር ሁለት ነገር ብሎኛል። ምን ብሎሃል አለው። አንደኛ አትብላ ጠጣ ብሎኛል። ጣዖት ለሚያመልክ ሰው ሚስጥር ይነገራል። እግዚአብሔርን ይወዳል እንጂ ጥበብና እውቀት እንደሌለው ታላችሁ። አትብላ ጠጣ አለ። አዎ። ሁለተኛ ምን አለ? በሄድክበት መንገድ እንዳትመለስ ብሎኛል። በል እግዚአብሔር ካንተ ጋር ይሁን፣ በሌላ መንገድ ሂድ አለው ማለት ነው። ይህ ሰይጣን ካልተናገርክ የልብህን ሚስጥር እኮ አያውቅም። በአደባባይ ለጣዖት አምላኪ ሚስጥሩን ዘረገፈው። ስለዚህ የአየሩ አለቆች ቀብ አደረጉት። እዛው መጠንሰስ ጀመሩ እና ጉባኤው ተበትኗል። እዛ ጣዖት አምልኮ ላይ የነበሩ ሁለት ልጆች ሮጠው ለሽማግሌ አባታቸው ወሬ አወሩለት። አባዬ ዛሬ ጉድበል፣ አንተ ስለሸመገልክ ጣዖት አምልኮ ላይ አልመጣህም፣ የሆነውን እንንገርህ። ምን ሆነ ዛሬ? ይሁን አንዱ ጥጃ ሊመረቅ ጥቂት ሲቀረው ድንገት ከይሁዳ የመጣ አንድ ነቢይ ትንቢት ተናገረ። ምን ብሎ? ኢዮስያስ የሚባል ነቢይ ይነሳል፣ አጥንታችሁን ከመሬት ቆፍሮ ያቃጥላል ብሎ ተናግሯል። ደግሞ ለዚህ ቃሉ ምልክት እንዲሆን መሰዊያው ተሰነጠቀ፣ አመዱ ፈሰሰ፣ የንጉሱ እጅ ደረቀች፣ ተፈወሰች ብለው ነገሩት ማለት ነው። ይሄንን ቃል የተናገረው ነቢይ በየት መንገድ ነው ሄደው አላቸው። በዚች መንገድ ነው ሄደው ብለው ነገሩት። በሉ አህያ አምጡልኝ አለ። አህያ ላይ ተቀምጦ እየጋለበ ሄደ። ሽማግሌው ጣዖት አምላኪው በአህያ ተቀምጦ ነብዩን ለመፈለግ ሄደ ነው የምላችሁ። ያ ነቢይ ደክሞት ይሆን እኔ አላቅም፣ በአንድ ዛፍ ክርክርታ ስር ቁጭ ብሏል እና ደረሰበት። አንተ በጣዖቱ ላይ ትንቢት የተናገርክ ኢዮስያስ ይወጣል፣ ጣዖት ያመለኩትን ያቃጥላል አንተ ነህ አለው። አዎ እኔ ነኝ አለው። መጀመሪያ ሚስጥሩን ስለገለጠ ሰይጣን ቀምሞ መልስ የምታዘጋጀለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል አለው። ውይ ለኔ ሽማግሌ ነኝ ነብይ ነኝ እና እግዚአብሔር እንዲህ ይልሃል። ምን አለ? በፊት አትብላ ብዬው ነበር ልጄ፣ ስለራበው ስለራራውለት እንዲበላ ፈቅጃለሁ ይልሃል አለው። ሔዋንን ያሳተ እባብ ሽማግሌ ጢም ባለው መጣበት። ይገርማል። ነብይ እኮ ነው፣ የካደ ነብይ ነው። ያኛው ብላቴና ነው፣ አሳቹ ግን ሽማግሌ ነው። ይገርማል። ይሄ ሽማግሌ የእስራኤል ሽማግሌ አይዋሽም፣ በእውነት እግዚአብሔር አዝኖልኝ ሐሳብ ቀየረ አለ። ከዛ መለሰው ሽማግሌው ነብይ፣ እውነተኛውን ነብይ መለሰው። ከዛ ምግብ አቀረበለት። ብላ ጠጣ በሞቴ እያለ እየበሉ እያለ ያሳተው ሽማግሌ ውስጥ የእግዚአብሔር መንፈስ መጣ። ታምናላችሁ? ለካ የጸጋ ስጦታ መመዘኛ አይደለም፣ የመንፈስ ቅዱስ ፍሬ እንጂ የጸጋ ስጦታ አታላይ ነው። ዛሬ መሬት የማያውቅ ትንቢት ተናግሬ ነገ ልዋሽ ይችላል። የኔን ማንነት የሚለካው የመንፈስ ቅዱስ ፍሬ ነው፣ ፍቅር፣ እምነት፣ ትዕግስት የሚባሉት እንጂ የጸጋ ስጦታ ከኔ አይደለም። እንደ ሳምሶን ብረት ገንጥለ ሴተኛ ዳሪ ጋር ሊተኛ ይችላል እስከ ተወሰነ ጊዜ። በጸጋ ስጦታው የማይጸጸት እግዚአብሔር ቶሎ የሰጠውን አይወስድም።
ነገር ግን እምቢ ካልክ ኬላ ላይ ይጠብቅሃል። የሚያስፈራ አምላክ ነው ልላችሁ። በእግዚአብሔር ስም አሰናከለው ትንሹን ብላቴና እና የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አትብላ ባልኩህ በልተሃል፣ አትሂድ ባልኩህ ሄደሃልና አንበሳ መጥቶ ይገልሃል፣ እቤት በሰላም አትደርስም አሉ። ራሱ አስቶት የሚገርማል። ራሱ የሞት ትንቢት አመጣበት። ያ ብላቴና ደነገጠ። አንተ አይደለም እንዴ ብላ ይላል ያልከኝ? የራስ ጉዳይ ነው። እኔ ለዓላማዬ ነው ያበላው አለው። አህያ ላይ ተቀምጦ ወደ ቤቱ ሲሄድ አንበሳ ከዱር ወጣ። አቤት በተፈጥሮ እግዚአብሔር እኮ ይናገራል። ቀጥታ አንበሳው ገስግሶ ብላቴናውን ነብይ አንዴ በክርኑ ሲለው ለጣለ። የሚገርማችሁ አህያው አልደነበረም፣ አህያውን አልበላው። ያመፀውን ነብይ ብቻ ገደለውና አስተኛው፣ ዘረረው። ስለዚህ ሶስት ነገር ቆመ ማለት ነው። ምን ቆመ? አህያው ቆሟል፣ አንበሳው ገዳዩ ቆሟል፣ በላተኛና በዩ ሳይበላሉ ቆመዋል። ይሄ እኮ ራሱ ወንጌል ነው በእውነት። ከዛስ አስከሬኑም ቆሟል፣ አልቦጫጨቀው። አንበሳው ተልኮውን ፈጽሞ ቀጥ ብሏል። አሁን በመንደር የሚሄዱ ተአምራት አዩ። አንበሳና አህያ አብሮ ቆሙ። አንበሳው አልደነበረም። ይሄን ደግሞ ነብይ እንዴት አልቦጫጨቀው የሚል ወሬ በከተማ ማለት ነው። ይሄ ወሬ ማጋ ይደርሳል? ያሳተው ሽማግሌ ጋር ደረሰ። በጣም ጥሩ ነብዩ ሞታው ሃሌሉያ። የፈለገው የእግዚአብሔር ሰው እንዲሞት በሉ አህያ አምጡልኝ አለ። አህያ ላይ ተቀምጦ ሄዶ አስከሬኑን የነብዩን አስከሬን የጻድቁን አስከሬን በአህያ ጭኖ ወደ ቤቱ መለሰው። ሽማግሌው ነው የምላችሁ። አስከሬን ይዘህ እዚህ ቤት ለምን መጣህ አሉት ልጆቹ። ዝም በሉ እኔ የማደርገውን አውቃለሁ። ሳጥን አመጣ፣ ነብዩን በሳጥን ውስጥ ቀበረው ማለት ነው። የት ቀበረው? ሳሎን ቤት ጠረጴዛ ላይ ያስቀመጠና ልጆቹ ጠራቸው። እጅ ታነሳላችሁ ትምላላችሁ። ምን ብለን? ይሄ የሞተው ነብይ የተናገረው ይፈጸማልና ስሞት አጥንቴን ከአጥንቱ ስጋዬን ከስጋው ጋር አንድላችሁ እንድትቀብሩ ይማሉልኝ አላቸው። ለምን መቀበሪያ ያላጣው ከነብዩ ጋር መቀበር ለምን ፈለክ አባዬ? በአደባባይ ያለውን አልሰማችሁትም እንዴ? ኢዮስያስ የሚባል አይምሬ ንጉስ ይነሳል፣ የመሬቱ አልበቃ ብሎት የተቀበሩትን ሁሉ አጥንት ቆፍሮ ያቃጥላል ሲል አልሰማችሁትም? የተናገረ እግዚአብሔር ቃል ይፈጸማልና ከመቃጠል አመልጥ ዘንድ አብራችሁ ቅበሩ። የዘላለም አምላክ በአደባባይ ለሁሉ እኮ ነው የተናገረው። የተናገረውን ያመነ አንድ ሰው ነው። እምነቱንም በሥራ የገለጠ አንድ ቀባጃሪ ሽማግሌ ነው። መቀባጀሩን አትዩ። የእግዚአብሔር ቃል እንደሚፈጸም ግን 100% አምኑ። እምነት እንዴት ታላቅ ነው! ያችኮ አመንዝራይቱ የኢያሱን ሰላዮች የላከች እኮ ሴተኛ ዳሪ ነች፣ ረዓብ። ነገር ግን የእስራኤል አምላክ ግብጾችና ላይ በምድረ በዳ ያደረገውን ተአምራት አምና ሸሸገቻቸው። አመንዝራ እኮ ነች። ይገርማቸዋል። እሷና ቤቷ ሲሄድን ጠቅላላ ምሽቅ አሉ። እንዲያውም ኢየሱስ የመጣው ከሷው ዘር ነው። ታሪኩን ብታጠሩ እና እቺ ሴት የተነገረው የእግዚአብሔር ቃል የወንጌል ኃይል ምን እንደሆነ ገብቷታል። እና ሽማግሌው ያ ሁሉ መቀባጠር ያ ሁሉ የሞት ሴራ ለምንድን ነው ብትሉ የተነገረው እንደሚፈጸም አምኖ ነፍሱን አጥንቱን ለማዳን ብሎ ነው። እንግዲህ በብሉይ ኪዳን እንደዛሬው አይደለም። አጥንቴን ከሞትኩ ጅብ የሚብላው ዋናው የነፍሴ መዳን ነው እንደምትሉት አይደለም። በብሉይ ኪዳን ቫልዩ አለው አጥንት። ስለዚህ ነው በዳዊት መቃብር የሚቀበሩት። ትርጉም አለው ልላችሁ። በኋላ ከዕለታት አንድ ቀን ሽማግሌው ሞተ ማለት ነው እና ኑዛዜ ስላላቸው ልጆቹ ከእግዚአብሔር ሰው ጋር አንድ ላይ ቀበሩት መሬት ውስጥ። ለመቃብሩ ሐውልት ላይ ጣዖት ያመለከው ሽማግሌ ነብይና የእግዚአብሔር ሰው መቃብር ብለው ጻፉበት። አለቀ። ከዛ ከ300 ዓመት በኋላ ኢዮስያስ ተወለደ። ይሄንን መጽሐፍ ቅዱስ እንዲያውም ላንብብላችሁ። አንደኛ ነገሥት 13 ላይ እስካሁን የተረኩላችሁ አለ። አሁን ደግሞ መተርክላችሁ ሁለተኛ ነገሥት 13 ላይ 23 ላይ አንደኛ ነገሥት 13 የተረኩላችሁ ነው።
ሁለተኛ ነገሥት 23 አሁን መተረክላችሁ እና ዮስያስ ነገሰ። ገና በልጅነቱ እግዚአብሔርን በጣም ይፈልግ ዘንድ ጀመረ። አታው በ8 ዓመት በ16 ዓመት እያለ በጣም በፍጥነት ጣዖትን አጠፋ፣ ጸዶችን ቆረጠ። ለዮስያስ ብቻ የተጻፈ ቃል አስገራሚ ቃል አለ። ምን ይላል? ዮስያስ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን ወደደ የተባለው ብቸኛ የተጻፈው እኔ ለዮስያስ ነው ያነበብኩት። ዳዊት እንደ ልቤ ተብሏል፣ ወዳጄ የተባሉ አሉ፣ ብዙ የተባሉ አሉ። 100% ግን ይሄ ቃል የተጻፈው ለዮስያስ ብቻ ነው። በፍጹም ልብና ነፍስ ኃይሉ ጣዖታትን በሙሉ ቀለጣጠመ፣ አጸዶችን ቆራረጠ። ይገርማችኋል፣ ምድሪቷን አነጻት። አይበቃም ማለት ምን እናርግላ አሉት። እስራኤል የምትባለው ምድር ከተፈጠረ ጀምሮ የአብርሃም ዘር ከተጀመረ ጀምሮ ጣዖት አምልከው የሞቱትን አጥንት ቆፍራቸው ወጡልኛል። ጠቅላላ ዶማ ካፋ ይዞ ወጣ። እኔ ነኝ ደግሞ በአይኔ ፊት ነው የምትቆፍሩት አድሎ እንዳይኖር። ስለዚህ መቃብር ቦታ መሄድ ጀመረ። ታሪክን የሚያጠኑ ደብተር ይዘው መጡ። 2 የተራራ ክምር ጣዖት ያመለኩትን ሰዎች የተራራ ክምር ያህል ከመሩት አጥንታቸው። አንድ እንዳይቀር ራሴ ማጣራት አለብኝ ብሎ ሲሄድ አንድ የሽማግሌ ጣዖት ያመለከ መቃብር የሚላየ ይሄንን ለምንድን ይተዋችሁት አለ። አረ ንጉሥ ሆይ በጣም ተቸግረን ነው። ምንድን ነው የተቸገራችሁት? ዝቅ ብላ አንብቦ የተጻፈው አሁን አንተ የምታደርገውን ሁሉ የተነበየው የይሁዳ ነብይም አብሮ ተቀብሯል። ጣዖት ያመለከው ከጻድቁ ጋር አብሮ ተቀብሯል። አጥንቱ ከአጥንቱ ጋር ተደባልቋል። መለየት ይቻላል? አረ አይቻልም ብራዘር። ዲኤንኤ የለም ታውቃለህ። ተቀላቀለ እኮ ወይኔ ያለ ኃጢአተኛው ከጻድቁ ጋር ተቀብሮ አመለጠ። ማንም አያንቀሳቅሰው እንደተቀመጠ ይኖራል ይላል። ከመቃጠል አመለጠ። አታላይ እኮ ነው፣ ገዳይ እኮ ነው፣ አጭበርባሪ እኮ ነው። ግን እግዚአብሔርን በሚወድና በሚፈራው ውስጥ ሆኖ ከመቃጠል አመለጠ። አንዱ ጎዳና ነው እኮ የምላችሁ። እዚህ አጭበርባሪ ውሸታም አለ። ማምለጫ ልንገርህ፣ ከኢየሱስ ጋር ከሞትክ ከኢየሱስ ጋር ትነሳለህ። አሁን ያ ብላቴና ጻድቁ ነቢይ የማ ምሳሌ ነው አሉ። መጽሐፍት ሁሉ ስለኔ ይናገራሉ ይላል። በእውነት ከኢየሱስ ጋር የምንሞተኛ ከኢየሱስ ጋር ተነስተናል ስለሚል ጳውሎስ አሁን ከነቢዩ አጥንት የሚበልጥ የክርስቶስ ስጋና ደም እዚህ ቤት አለ። አሜን። ታምናለህ? ከሚመጣው ቁጣ ከሚመጣው ፍርድ በፊት የዮስያስ ፍርድ ነው። ከፊታችን ግን ከባድ ማንም የማያመልጥበት እሳት የገባ አውሬ የበላው ከሞት የሚነሳበት ፍትህ የሚበየንበት ችሎት ከፊታችን አለ። ወገኖቹ እሳቱ የማይጠፋ ብሉ የማይሞት ከሚመጣው ቁጣ ለማምለጥ አንድ ማምለጫ አለ፣ ኢየሱስ ይባላል። አቤት! ይህን ወንጌል የሰማ እኮ ብዙ ነው። አምኖ የታዘዘ አንድ ነው። ይገርማችሁ፣ እግዚአብሔር በአጥንት ተናገረ እኮ ነው የምላችሁ በብሉይ። ሌላስ ምሳሌና ጎዳና ብነግራችሁስ? ኖህ ወደ 120 ዓመት እኮ ነው የፈጀበት ነው የሚሉት አንዳንዶች። አረ ስንቅ አትይዙም፣ የቤት ኪራይ አትከፍሉም፣ ዝናብ የሚባል ከሰማይ ይመጣል። ለምን? ዝናብን አያውቁም። ከመሬት ጉም ወጥቶ ነው የሚያጠጣው። ምንድነው ዝናብ? ከሰማይ ዝናብ ይመጣል። አረ ይመጣል። ይኸው በነፃ ገብታችሁ አምልጡ፣ እግዚአብሔር እንዲህ ይላል። ይሄ ሽማግሌ በጠራራ ፀሐይ መርከብ ይሰራል። 3 ፎቅ መርከብ ዘመኑን ጨረሰው እኮ። አረ ይመጣል፣ ግቡ። መርከብ ውስጥ ገብተህ ተፈላሰፍ። አትሊስት ውጭ ከሆነ ከምትፈላሰፍ አልሰሙትም። ይገርማችኋል። ልክ ሰዓቱ 120 ዓመት ብዙ ነው። በጆሮ ኖህ ሰዓቱ አለቀ። እናስ 3 ልጅን ሴምና ካም ያፌትን ያንተን ሚስት የ3 ልጆችን ሚስት ይዘህ ቶሎ ግባ፣ ሰዓቱ አለቀ። የምን ሰዓት አለቀ? አለቀ ነው። መርከቡ ሊዘጋ ነው ነው። እባክህ አጎቴ ልጅ አንዴ ልስበህ ስበግሽ ካሉ አረ ሊዘጋ ነው። ቆይ እባክህ መሬት ገዝቻለሁ ላገባ ነው፣ ትንሽ ዲግሪዬን ልጨርስና ቀበጥርሶ ኖ ግባ ብያለሁ። ልክ ኖ እግሩን መርከቡ ሲያስገባ ኖ በሩን ዘጋው አይልም፣ እግዚአብሔር በሩን ዘጋ። አንድ በር ነው እግዚአብሔር የዘጋውን ኖ ሊከፍተው አይችልም።
እናቱ ብትሆን መክፈት አይችልም። እንደ ሪሞት ኮንትሮል ቃቃቃቃ ማለት የዘላለም አምላክ ለ120 ዓመት ክፍት የነበረው በደቂቃው ዝግት እንዲል መቼም መግባት የሚፈልጉ መቼም እንዳይገቡ ተዘጋ። ዋና የለም፣ ቦት ማጠጣያ የለም፣ ጎማ የለም፣ ፊኛ የለም። ዝግት መዘጋቱ አንድ ነው። ወዲያው ሰማያትን ጀምሮ አላቸው። 40 ቀንና ሌሊት ዝናብና መብረቅ ምድርን ጀምር ያላት ዶፍ ዝናብ ከውስጧ ከሆዷ ውሃ ማፍለቅ ጀመረች። በዚህ ወንዝ ነው፣ በዚህ ጎርፍ ነው፣ በዚህ መብረቅ ነው። አሁን አሜሪካ ውስጥ ታውቃላችሁ፣ ወደ ደቡብ ያለ ስቴት ይመስለኛል ምንድነው የሆነ ስም ሰጥተውታል። በዜና ብታዩ ትገረማላችሁ። በጣም እየተሽከረከረ ንፋስና ዝናብ አምጥቶ ከተማይቱን ታምፓ፣ ፍሎሪዳ ታምፓ ክድን አደረጋል። በሄሊኮፕተር በምን ሊችሉት አልቻሉም። ክድን ዛሬ የምትከፍቱ ታያላችሁ። እየባሰ ተገለበጠ። አየህ፣ በምድር ላይ ያሉት እንስሶችና ሰዎች ጭጭ አሉ። እና ዶፍ ዝናብ 21 ቀን ከሌት ሲዘንብ ውስጥ ያለው ጠብታ አልነካቸውም። ለምን? መርከቡ በውስጥ ስላሉት ተደበደበ። በውስጥ ያሉትን ኖህ የሰራው መርከብ ጠበቃቸው። የሚያስገርም ይሄ መርከብ ማን ነው? ብዙ ጎዳናና አይነት አንዱ እርሱ እኮ ክርስቶስ ነው። የምታውቁ የፈለገ ድካም ውጭ ያለ የጠፋው ስለ ኃጢአቱ አይደለም። መርከብ ውስጥ የገባው ስለ ጽድቁ አይደለም። ስለገባ ዳነ፣ ስላልገባ ጠፋ። አለቀ። ውይይቱ መርከብ ውስጥ ቢሆን ጥሩ ነው። ብዙ ነገር ጋብቻም ትችላለህ እኮ፣ ሻይ ቡናም ትችላለህ። መርከብ ውስጥ ሁሉ አለ። ውጪ ከክርስቶስ ውጪ ብራዘር አለቀልኝ። ድንገት ግጥም ይላል። ባለፈው እኔ እረኛ ቸርች ያሉት ምዕመናን ከሌላው ቄስ ጋር በስልክ እያወራን ምዕመናንን እንቆጣጠራለን። ማን ነው ከሌት ቀረ፣ ለምን ቀረ እያለ ድንገት ያለውበት ፎቅ ሼክ አረገ። ይገርማል። ተንቀጠቀጥኩ ይለኛል። እሱ ያለው ከሰው እኔ አያት ነኝ። የምድር መንቀጥቀጥ ተሰማን። ይገርማል። ነገር ሁለታችንም ከአልጋ አልወረድንም፣ አገልግሎት አላቆምንም። ብንሄድ ወደ ጌታ ብኖርስ ለሰዎች ጥቅም። ሃሌሉያ። ከኮንዶሚኒየም ቤት ያሉት ጠቅላላ መሬት ወርደው መሬት ብትወርጅ ብራሰራ አታመልጭ። ቀኑ ከደረሰ በሩጫ መንቀጥቀጥን አታመልጠውም። እና ጋዜጠኛው ለአንድ ዶክተር ይደውልለታል። ይህ ስንት ስኬል ነው? የት ጋር ነው? አይ እኛ ጋር አይደለም፣ መንቀጥቀጡ ሩቅ ነው፣ እባክህ ሊደገም ይችላል። አይመስለኝም። እሺ ሲንቀጠቀጥ ምን ላድርግ? የፎቁን ማማ ያዝ ይለዋል። አይ ሌላ ምን ላድርግ? ሶፋ ካለ ሶፋ ውስጥ ግባ ይለዋል። ወይ ሶፋ ወይ ማማ። ብራዘር ማምለጫው አንድ ነው፣ ኢየሱስ። አየህ፣ እሱን ከያዝክ አለቀ። አየህ፣ ከእጄ ማንም አይነጥቃችሁም ይላል። መንቀጥቀጥ ነው የሚመጣው፣ ነው የማናቀው ነው። ከኢየሱስ እጅ ማንም አይወስደንም። ብሄድ ወደ ኢየሱስ ብኖር ለሰዎች ጥቅም፣ ምንም ከሞት ፍርሃት ነፃ ያወጣን ኢየሱስ ይባላል። ችግሩ ገብተሃል ወይ ነው። እኔ ጋዜጠኛው እስካሁን ፊቴ ላይ ያለ የሚከነው እንዲያውም እኔ ቀለድኩበት በስልክ ለሚያወራኝ። ድንገት የኛው ፎቅ ፈርሶ ከሄድኩ ምን ለኢየሱስ ልንገርልህ አልኩት። እንዴ ትቀልዳለህ እንዴ? ምንም አልፈራም። ሞት ጉረኛ አትበለኝ እንጂ በእውነት ምንም አልፈራም። እንዲያውም እናፍቃለሁ ከቅዱሳን ሰማዕታት ከጌታ ጋር መሆን። በወንጌል ካመንኩ ሞትን አልፈራም። አየህ፣ እንደ በምድር ላይ ምን እንደሚመጣ ስለማታውቅ አሁን ማምለጥ አሁን ነው። ወዴት ላምልጥ? መርከቡ ውስጥ ግባ። መርከቡ በቂ ስንቅና ትጥቅ አለው ብራዘር። እዛ አይበርድም። እግዚአብሔር የሰራው ልዩ ዲዛይን አለው። መርከብ ውስጥ ምቹ ነው፣ ይመቻል። ማምለጫ አስተማማኝ ዋስትና ማን ነው? ክርስቶስ ነው። ከሁለት ደቂቃ በኋላ ምን እንደሚሆን ማን ያውቃል? በእውነት ሟርተኛ አትበሉኝ እንጂ ድንገት ጥፋት ሊመጣ ይችላል። በጸሎት አታውቀውም፣ በመገሰጽም አታቆመው።
ከሚመጣው ጥፋት ለማምለጥ አሁን በኢየሱስ ማመን ነው። ወንጌል እኮ እሱ ነው። ኢየሱስ እግዚአብሔር ልጅ እንደሆነ ካመንክ ስም በሕይወት መዝገብ ከተጻፈ ፋይልህን ዘጋ አለቀ። ብዙ ጎዳና ብዙ አይነት በአጥንት ተናገረ፣ በመርከብ ተናገረ። አንድ ልጨምርላችሁ። ሙሴ 48 ከተሞች ተሰራለ፣ ትንንሽ ከተሞች። ለምን? ሰውን ድንገት ቢገድል የሟች ቤተሰብ እንዳይበቀሉት ገዳይን ማምለጫ ከተማ አዘጋጀ። ማምለጫ ሮጦ እዛች ከተማ ከገባ ማንም አይነካው። እስከ መቼ? ሊቀ ካህኑ የሸሸበት በሕይወት እስካለ ድረስ። ከዛ አንድ መጥረቢያ እንጨት ፈልጣለሁ ብለ መጥረቢያው ከእንጨቱ ዘሎ ከፊት ያለውን ሰው ግንባሩን ብሎ ቢገለው በቃ ሮጣ ፖሊስ ጣቢያ አይደለም የምትገባው። ያኔ ማምለጫ ከተማ አለ። ሸምጥጣ ከገባ ማንም አይነካም። ቃሉ ስላለ ሊቀ ካህኑን እድሜ ያርዝምልኝ እያልክ መኖር ነው። ሲያነጥስ አብረህ ታነጥሳለህ። እሱ ከሞተ አለቀ፣ ከከተማው ያስወጣዋል። ነገር ግን አሁን የማይሞት ሊቀ ካህን ኢየሱስ ለዘላለም በሕይወት ስለሚኖር ወደሱ የሚመጡትን ሊያድናቸው ይችላል። አስተማማኝ ሊቀ ካህን። ሃሌሉያ! ማንም ጅኒ ተብታቢ ከእጁ ላይ ለይህ። አስተማማኝ ዋስትና አየህ፣ ኢየሱስ አለ። በሊቀ ካህን ተመስሏል እኮ ነው የምላችሁ። በማይሞት ሊቀ ካህን፣ የሚማልድ ሊቀ ካህን፣ የሚያድን ሊቀ ካህን፣ ነፍሱን ለበጎቹ የሚሰጥ አስተማማኝ ሊቀ ካህን ኢየሱስ። ድንቅ ነው። ብዙ ጎዳና ብዙ አይነት ወንጌል የተሰበከው በብሉይ። አንድ ብጨምርላችሁ በእውነት ሙሴ 9 ተአምራት አድርጌ ፈርዖን አደንድኗል ልቡን። በ10ኛው ላይ ይለቅሃል። እንዴት ነው የሚለቀኝ? አነጋግረዋለሁ። ይኸውልህ ለአንተ ግን ሚስጥር አልጠብቅም። ትሁትና የዋህ ምን ልታደርግ ነው እግዚአብሔር? ይኸው በአመት አናገርከው፣ በጨለማ አናገርከው፣ በበረዶ አገላበጥከው፣ እምቢ አለ። 10ኛው ላይ ይለቃል። የሞት መልአክ ልካለሁ። ማንን ነው የሚገለው? ከፈርዖን ልጅ ጀምሮ ወህኒ ቤት እስካለው የበኩር ጭጭ ያደርጋል። ቁጣዬ ነዶ ሰውን ብቻ አይምሰልህ፣ የእንስሳ በኩሩን ይገላል። ነገር ግን ትእዛዝ ከመውጣቱ በፊት ለእስራኤል ልጆች ማምለጫ ሚስጥር ልንገርህ። ምንድነው ማምለጫው? ቶሎ አንድ በግ ረዱ እና የበጉ ሲታረድ ደሙን በሳህን ደቅኑት። ሂሶጵ የተባለ ቀንጫፍ ያለው ቅጠል እየነከራችሁ መቃንና ጉበኑን ቀቡት። ማንኛውም በግ እንኳ የሌለው የደቡ ጉመን የተቀባበት ቤት ከገባ ይድናል። ደሙን ተዋወሱት። በሳህን እየተዋሳችሁ ቀቡት። ጉበኑን መቃኑን ቀቡት። ምንድነው ደሙ ውስጥ ያለው? ልንገር፣ የደሙን ከእግዚአብሔር ታዞ የሞት መልአክ ሲመጣ ደሙ የተቀባበት ቤት ሊገባ ሲል ደሙ ድምፅ አለው። ምን የሚል ድምፅ? ተከፍሏል የሚል። እዚህ ቤት ላለው ተከፍሏል። ይሄ ብቻ አይምሰልህ። ፓስ ኦቨር ምን ማለት ነው? ይሄን ቤት እለፍ ብሎ ይጮሃል። ደሙ ስለተከፈለለት መግባት አትችልም፣ እለፍ ይለዋል። ግብፃውያን የሞቱት ስለ ኃጢአታቸው አይደለም። የሚጮህ ቤዛ የሆነ የሚማልድ ደም የለም። በአንድ ቀን በግብፅ ቤት በሁሉ ቤት ለቅሶ ነበር። ሁላችን እንዳንሞት ብለው ጠቅላላ እስከ ቦሃቃ እስከ ሊጣቸው አስወጣቸው። ገርማቸው ሙሴ ይሄንን አጥንቱን እንዳትቆርጡት የበጉን የኢየሱስ አጥንት አይሰበርም የሚለው ነው እና በአንድ ቀን ተበሉታላችሁ እርሾ እንዳይኖረው እና ደሙ ስላዳናችሁ በየዓመቱ የፋሲካን በዓል ታከብራላችሁ። ይሄ መታሰቢያ ነው። የምን መታሰቢያ? የመውጣት፣ የማለፍ፣ የመዳን። በአዲስ ኪዳን እነሆ ፋሲካችን ክርስቶስ ታረደ ይላል ጳውሎስ። በግልጥ እኮ ነው። ደሙ የተቀባበት ቤት የገባ መለጠ። ብራዘር፣ እንዲያውም የዕብራዊ ልጆች ሆነው ደሙ ባልተቀባበት ቤት ሜዳ ላይ የተገኘ ይገደል፣ ደሙ በራሱ ላይ። አንዳንድ ግብፃውያን ደሙ የተቀባበት ቤት ገብተው ድነዋል። አንድ ብቻ ነው መስፈሪያው፣ በግንባሩ ላይ ደም አለ ወይ? የኢየሱስ ደም አለ። እናንተ ላይ አለ ብራዘርስ። እናንተ አታዩትም፣ ኢየሱስ ያየዋል። ደሙ ሸይጣን ያነበዋል። ይሄ ክርስቶስ ደም ምን ይላል? ልጄን እንዳትነካ፣ በመስቀል ላይ ደሜን ያፈሰስኩት ለሱ ነው፣ እለፍ ከልጄ።
ትኩር ብለህ እንዳታየው ነግሬያለሁ። ደሙ ድምፅ አለው። ከአቤል ደም በላይ የሚማልድ የኢየሱስ ደም፣ የሚጮህ የሚናገር ደም፣ ሕያውና ቅዱስ ደም። ወንጌል ሃሌሉያ። የኢየሱስ ደም ከኃጢአት ያድናል። እሱ ብቻ አይደለም፣ የኢየሱስ ደም ከጠላት ይጠብቃል። ከሚመጣ ቁጣ ሁሉ የሚያድነን የእግዚአብሔር ልጅ የክርስቶስ ደም። ወንጌል እሱ እኮ ነው። ስለ አንተን የሞተው፣ ስለ አንቺ ነው ደሙን ያፈሰሰው። በብሉይ የተናገረው፣ በአዲስ ኪዳን የተገለጠው እርሱ የመስቀሉ ስራ። ወንጌል የሚያስገርም። አንድ ምሳሌ ከብዙ አይነት ጎዳናና ምሳሌ አንድ ልጨምርላችሁ እና 3 ደቂቃ አለኝ፣ 40 ደቂቃ አልሞላ። አዳም ራቁትን መሆንን ተሰማ፣ ፈራ፣ ደነገጥክ አይደል? የበለስ ቅጠል አደረግ። የበለስ ቅጠል ፀሐይ ሲወጣበት እኮ ይደርቃል። ቅጠል ለብሰህ የማያዛልቅ እኮ ነው። ናና አለው። ቅጠሉን ገፈፈው እግዚአብሔር። ታውቃላችሁ፣ አዳምና ሔዋን እያሉ እንስሳ አረደና ገፈፈው ቆዳውን። የቆዳ የቁርበት ልብስም አደረገላቸው ይላል። በልካቸው የሌዘር ልብስ እኮ ማለት ነው። ለሷ ቀሚስ ይሆናል ይመስለኛል፣ ለሱ ጃኬት፣ የሌዘር ልብስ እና አዳምና ሔዋን እርቃናቸውን የሚሸፍን ከእንስሳ የተገኘ ቆዳ ለበሱ ማለት ነው። ነገር ግን እነሱ ሲሞቃቸው አስተማማኝ ዘላቂ ልብስ ሲለብሱ ራቁቱን የሆነ በግ አይተዋል። አዳምና ሔዋንን ለማልበስ የታረደ በግ አለ። የእነሱን ነውር ለመሸፈን ራቁቱን የሆነ በግ አለ። ወንጌል እኮ ነው የሚሰብከው። አዳም ቀብድ ልስጥህ። ቀብድ? የምን ቀብድ? ልጄ እስኪመጣ ድረስ በበግ የተመሰለውን ቁርበት ልበስ። አየህ፣ ከገነት ያባረረህን ሴጣንን ቀጥቅጦ የተገፈፍከውን ጸጋ አልብሶ የሚያድን ከሴቲቱ የሚወለድ ዘር አለ። ማን ነው? እግዚአብሔር ሆይ ኢየሱስ ነው። ስለዚህ አዳምና ሔዋን ማታ ሲተኙ መቼም አልተጻፈም። ያችን ቆዳ ልብስ ያወልቁና እንጨት ላይ ያንጠለጥሏታል እንበል። በእውነት በጨረቃ በከዋክብት ሲያዩዋት የሌዘር ልብስ አይደለም የሚሏት። ይህች ቆዳ ወንጌል ነች። ርቃኔን የሸፈንክልኝ የምታድነኝ አንተ ተገፈህ ራቁትን ሆነ ያለበስከኝ ፓስተር የሌዘር ልብስ ብሏት ሁሌ ለአዳምና ለሔዋን ትሰብካለች። ያቺ ቆዳ ልብስ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ ለሁላችን ኢየሱስ ጸጋን አለበሰ። ወንጌል ለአዳም ተሰብኳል። ወንጌል ለኖህ ተሰብኳል። ወንጌል ለሙሴ ተሰብኳል። ወንጌል ለነገስታት ተሰብኳል። በብዙ ጎዳናና አይነት እግዚአብሔር ልጁን ኢየሱስን የዘላለምን ወንጌል ሰበከ። ዛሬ በዚህ ጉባኤ ላለ ይህ ሁሉ ፈሊጣዊ ንግግር፣ ይህ ሁሉ ምሳሌ፣ ይህ ሁሉ ጎዳና ምንድን ነው? አንድ አጭርና ግልጥ ነው። ስላንተ የሞተውን፣ ስላንተ የታረደውን በግ፣ ስላንተ የተደበደበውን መርከብ፣ እርሱን ክርስቶስን ተቀብለሃል ወይ? ተቀብለሻል? ምን ማለት ነው መቀበል? ኢየሱስ አንተ የእግዚአብሔር ልጅ ነህ፣ ለኔ ሞተሃል፣ ስሜን በሕይወት መዝገብ ጻፍ። በእውቀትና ባለ እውቀት ያለ እውቀት በድፍረት የሰራሁትን አመጽ፣ በደል፣ ስህተቴን በደምህ ጠበኝ፣ እጄን ይዘህ ወደ ዘላለም ሕይወት ምራኝ። አለቀ። አሜን። ዛሬ በምናልባት ይህን ፊልም ለምታዩ በተለያየ ዓለም ያላችሁ የሞት ፍርሃት የሚያሰጋችሁ አላችሁ። የመዳን ቀን አሁን ነውና ኢየሱስን መቀበል ነው። ከዛ ከተቀበልክ በኋላ መፍራት የለብህም። እግዚአብሔር በብዙ ጎዳና በብዙ አይነት ኢየሱስን ተናገረ። የሚያድነን ክርስቶስ የተባረከ ይሁን። 40 ደቂቃ ሆኗል። በጸሎት እንደተቀመጥን ጥያቄ ጠይቃችኋለሁ። በእውነት እዚህ ለምትሰሙ ይህንን የዘላለም ጌታ ያልተቀበላችሁ፣ እዚህ መርከብ ውስጥ ያልገባችሁ አላችሁ። እግዚአብሔር ያዘጋጀውን የሰርግ ልብስ ያልለበሳችሁ አላችሁ። እግዚአብሔር ያዘጋጀው አለት ውስጥ ያልተደበቃችሁ አላችሁ። የፍርድ ቀን ሳይመጣ የመዳን ቀን አሁን ነው። ጌታ ሆይ አመሰግናለሁ። ከሚመጣው ቁጣ እናመልጥበት ዘንድ የዘላለሙን ወንጌል ምስጢር ስለገለጥክልን እናመሰግናለን። እኛም ከሚጠፉ ወገኖች ነበርን። እግዚአብሔር አምላክ ሆይ ልጅህን ልከህ አዳንከን። ስለ ኃጢአታችን ደሙን አፈሰሰ።
ስጋውን ቆረሰ፣ አጥንቱን ከሰከሰ። አቤቱ በአንተ ሞት ሕይወትን አገኘን። በፈሰሰልን ቅዱስ ደም ስርየት ሆነልን። በዚህ በዘላለም ወንጌል እናምን ዘንድ በኢየሱስ ስም እርዳን። ምናልባት ጌታ ሆይ በመናቅ ወይም በቸልታ ጊዜ ያለኝ ብሎ ለሚያስብ ሰው ይህንን ቅዱስ ከፀሐይ መውጫ እስከ መግቢያ ድረስ የተነገረውን ወንጌል እናምን ዘንድ ለምድር ሰዎች ሁሉ ልባቸውን ክፈት። ጌታ ሆይ ያልተቀላቀለ እውነተኛ የሚያድን ከሰማይ በታች ከኢየሱስ ውጪ የሚያድን የለም እንዳለ ጴጥሮስ የፍርድ ቀን ከመምጣቱ በፊት በሮች ሳይዘጉ ከዙፋን የፍርድ አዋጅ ሳይወጣ በታላቁ ቀን ከመቆማችን በፊት አቤቱ አምነን እንድንድን እርዳን። ማምለጥ ይሁንልን። ጸልያለሁ። በዚህ ጉባኤ ልጅህን ለሚያምኑ ሁሉ ደግሞ ከዘላለም የተሰወረ ምስጢር በልጅ በክርስቶስ ስለገለጥክልን እናመሰግንሃለን። የነፍሳችን መልህቅ፣ የነፍሳችን መዳን፣ የዘላለም ወንጌል በልባችን ስላበራሃልን ክብር ለአንተ ይሁን። እግዚአብሔር ቀሪውን መንገዳችን ሁሉ አቅናልን። ፍጻሜያችን በቤት ይሁን። በምትወደው ልጅህ በጌታችን በኢየሱስ ስም ብለህ ስማን። አሜን።